Ted Williams with you. It's the Golden Voice, Golden That's Voice. right. It's the Golden Voice. Shine. Your voice is golden. That's right. እሱ በቃ እንዲህ ነው። ወድቆ የመነሳት ምልክት በያዘው ክፉ ልማድ የማቀቀ ማቆንጥሎ ግምጃ የለበሰ። Hi everybody and welcome to the Golden Voice Show. Thanks so much for joining me. ተፈጥሮ ወርቅ ሰጥታው ነበር፣ ግን በወጉ አልያዘው። ጭብጨባ ሲበዛለት፣ ስሙ ሲቆለጳጰስ፣ ዝናው ሲሞላ ሲሙላላ ተሳሳተ። ቁልቁል ራሱን ሰደደ። ግን የሱ ቀነ ዳግም ሲመጣ ጥላቱ የነበረውን ክፉ ልማድ ልክፍቱን ሱሱን ተበቀለ። ቴድ ዊሊያምስ Kraft Homestyle Macaroni and Cheese. Cheesy noodles topped with golden brown breadcrumbs. You know you love it. ይህ ድምፅ እንዲህ ከቀጠነ ሰውነት የሚወጣ አይመስልም፣ ግን የራሱ ነው። ባለ ግርማ ወርቃማ ድምፅ። Good morning. በሙሉ የመዝገብ ስሙ ቴዎዶር ፍሬድ ዊሊያምስ ይሉታል። የተወለደው ደግሞ በሀገር አሜሪካ ነው፣ ብሩክሊን ኒውዮርክ። ሀገሩን ለ3 ዓመታት በውትድርና ያገለገለ ቆፍጣና ወታደር ነበር። ብሔራዊ አገልግሎቱን በክብር ካጠናቀቀ በኋላ ተፈጥሮ አድልታ የሰጠችውን ወርቃማ ድምፁን ለመጠቀም የትምህርት ቤት ደጃፍን ረገጠ። ቴድ ዊሊያምስ Tweet 140 characters straight from the heart. Tag it with Voice of Love, and I'll read the best ones out loud. የዚህን ሰው ድምፅ አሜሪካውያን የሰሙት ገና በጠዋቱ ነበር። በእድሜው ማለዳ በ23 ዓመቱ በ1980 በወጣትነቱ ከድምፁ ሸጋነት ባለፈ ንግግር የሚያምርበት ወግ አዋቂ፣ አድማቂ፣ አሳማሪ አፈወርቅ የሆነው ቴድ ዊሊያምስ WVKO በተባለ የሬዲዮ ጣቢያ ጎርነን ያለ ድምፁ ተሰማ። በዘመኑ ተወዳጅ የነበሩ ሙዚቃዎችን እየጋበዘ ማለፊያ ጉዳዮችን ማንሳት ሲጀምር ይህ ልጅ ማን ነው? ማን ይሆን አስባለ። የዝናው መጀመሪያ አንድ አለ። Kraft Homestyle Macaroni and Cheese. Cheesy noodles topped with golden brown breadcrumbs. You know you love it. ከ1980ዎቹ ጅማሮ አንስቶ እስከ 1994 ድረስ እውነትም የሱ ልክ እንደ ድምፁ ሁሉ ወርቃማ ዘመኑ መሰለ። ጆሮች ሁሉ ወደ ቴድ ዊሊያምስ ሆኑ። ጣፋጭ አንደበቱን ጓግተው ጠብቀው የሚያደምጡ በዙ። የቴሌቪዥን የሬዲዮ ማስታወቂያዎች እሱ ካላነበበ እንደ ማጣፈጫ ቅመም ድምፁን ጣል ካላደረገ ማስታወቂያዎች አያምሩም አስባለ። የቴሌቪዥን የሬዲዮ የዜና ፕሮግራሞች መግቢያ ሁሉ በቃ በቴድ ዊሊያምስ ድምፁ ነው። በ1980ዎቹ አጋማሽማ የዚህን ሰው ወርቃማ ድምፅ በዘመኑ ለነበሩ አሜሪካውያን ፈለጉም አልፈለጉም የውዴታ ግዴታም ቢሆን የመስማታቸው ጉዳይ አይቀሬ ሆነ። Live from Studio 1A in Rockefeller Plaza. ምን ስም ገኖ ጣሪያ ላይ ቢሰቀል ጭብጨባው ቢልቅ ምንስ ቢወደድ ዝናን በወግ በልኩ ካልያዙት አጉል የኋሊት ይጥል የለ። በቃ ቴድ ዊሊያምስ እንዲህ ነበር። በወዳጆቹ በእልፍ ሰዎች መሃል ሆኖ በወጣትነት ዕድሜው ራሱን ቦረቦረ። በኃይል በአልኮልና በአደንዛዥ ዕፅ ሱስ ተጠመደ። የውድቅት ታሪኩን ራሱ መጻፍ ጀመረ። ቀስ እያለ ከከፍታ ወረደ። የቁልቁል መንደርደሩ በዛና ወደቀ። All right everybody, if this doesn't get your toes tapping, then check your ያ ባለወርቃማ ድምፅ፣ ያ ተወዳጅ የሬዲዮ ሰው ዲጄ፣ ያ አንድ አሜሪካዊ የግድ ድምፁን ሳይሰማለት የማይውል በቃ ሁሉ ሊከስምበት መስራት ሲያቅተው ከስራው ተሰናበተ። ባዶ ኪሱን ሲቀር ቤቱንም አጣና ቤት አልባ የጎዳና ሰው ሆነ። ከዛፍ ስር ላስቲክ ሸራ ወጥሮ አዳሪ፣ ምስኪን ተመጽዋች፣ የሰው እጅ ጠባቂ ጠያቂ ሆነ። Listen to one of our area radio announcers, and I went as a field trip to go meet the guy, and he looked nothing like what he sounded like. ባለግርማ ድምፅ ተወዳጁ ሰው ስም ዝናው ብቻ ሳይሆን ራሱም ጠፋ። ክፉ ልክፍቱ አንደርድሮ ጣለው። የሱሱ ማስታገሻ የአመሉ መመለሻ የሚሆን ሳንቲም ቢያጣ ደግሞ ወንጀል ውስጥ ገባና የእስር ጊዜው ዳግም መጣ። የጉድ ቀኑ አላጥር ብሎ የረዘመበት ሰው ከአንድም ሁለቴ የእስር ቤት ደጃፍን ረገጠ። ለጋስ የነበረው እጁ በስርቆት ወንጀል ተያዘ። ሲደግመው በተጭበረበረ ሐሰተኛ ሰነድ ቀጠለና ታሳሪ ሆነ። የተረሳው የተዘነጋው ያ ስመ ገናና ሰው በ2004 የእስር ዘመኑ አብቅቶ ሲወጣ ቀድሞውንስ የነበረውን የቋጠረውን ጥሪቱን ሁሉ ጠምዶ ለያዘው ለዚያ
ክፉ ልክፍቱ ሱሱ አውሎቴል የትም የሚልበት ቦታ አልነበረውምና ዳግም ጎዳና ነው ቤቴ ብሎ ከዛፍ ስር ራስን ብቻ በምታስጠልል ሸራ ላስቲክ ወጥሮ መኖር ጀመረ። ሲርበው ሲጠማው ደግሞ ከመንገድ ጎዳና ላይ ወጥቶ ከሰው ይለምናል፣ ይጠይቃል፣ መጽውቱኝ ይላል። መስከረም 3 2011 ግን ቆሞ ሲመሽበት ሲያያት የነበረች ቀኑ የምትነጋበት ጊዜ ደረሰ። የቴዲ ዊሊያምስ እውነተኛ ቀኑ ሆነች። ባልታሰበች ግን ቀድማ በተጻፈች ዕለቱ አለው አለ። በኮሎምቦስ ጎዳና የመንገዱን ግርጌ ይዛ የነበረች መኪና አይቶ ተጠጋ። ለመመጽወት በእጅ የተጻፈች ወረቀት ደረቱ ላይ ለጥፎ ይዟል። እንዲህ ትላለች ያቺ ብጣቂ ወረቀት፣ እኔ ፈጣሪ የሰጠኝ ግሩም ድምፅ አለኝ። የቀድሞ የሬዲዮ አስተዋዋቂ ነበርኩኝ። ክፉ ጊዜ ላይ ነውና የምገኘው፣ እባካችሁ እርዱኝ። ለምታደርጉልኝ ድጋፍ አክባሪ ነኝ። አመሰግናለሁ። ፈጣሪ ይባርካችሁ የምትል የትህትና የልመና ቃል የሞላባት የመጽውቱኝ ጥያቄ ያረፈባት ነበረች ያቺ ወረቀት። የመንገዱን ግርጌ ይዛ ትጓዝ የነበረችው መኪና ቴድ ዊሊያምስ ጋር ተጠጋች። የመኪናው አሽከርካሪ ካሜራውን አስተካክሎ ገንዘብ እየጠየቅ ነው፣ በዚህ ወርቃማ የሬዲዮ ድምፅ የሆነ ነገር በለን አለው። I'm going to make you work for your dollar. Say something with that great radio voice. When you're listening to nothing but the best of oldies, you're listening to Magic 98.9. Thank you so much. God bless you. እንዲህ ጎስቁሎ ጸጉሩ ተንጨብሮ እንዲያ ዝናው እንዳልናኘ ከወደቀበት ጎዳና ሆኖ የመዳኛ መዳኛው ዳግም የመነሻ መነሻው ዝና ስሙን መመለሻው የሆነችው ቪዲዮ በዩቲዩብ ተለቀቀች። ተረስቶ የነበረው ሰው ታወሰ። የፈጣሪ ስጦታው ወርቃማ ድምፁ አዳነው። ይህችን አጭር ቪዲዮ በዩቲዩብ በአጭር ጊዜ ከ8 ሚሊዮን ጊዜ በላይ ታየች። ቴድ ዊሊያምስ ከመገናኛ ብዙሃን ተቀባበሉት። እንዴት ነህ ያላሉት ሁሉ በራሳቸው ጊዜ አስታወሱት። የፊት ገጻቸው ሁሉ በቴድ ዊሊያምስ ምስል ተሞላ። በየስቱዲያቸው ተጋባዥ እንግዳ ሆነ። ይህ ሰው ወደ ዝና ክብሩ ወደ ስሙ እንመልሰው፣ ስራና ቤት እንስጠው፣ ከጎዳና እናንሳው ብለው መከሩ። I'm Rick Stevens. Here's Lean on Me now. ቴድ ዊሊያምስ ቤት አልባው ባለወርቃማው ድምፅ በምትል ርዕስ የተለቀቀችው ያቺ አጭር ቪዲዮ ምክንያቱና ዝናው ተመለሰ። የአብረን እንስራ ጥያቄዎች በዙለት። ክሌቨርላንድ ካቫላሪስ የተሰኘው የባስኬትቦል ቡድን ደግሞ እቤትና ስራ ሰጠው። ሲቢኤስ ደግሞ ሌላ የቴድ ዊሊያምስን ወርቃማ ድምፅ ፈላጊ ሆነ። የጂሚ ፋሎን ሌት ናይት ሾው ላይ እንግዳ ሆኖ ቀርቦ የልቡን አወጋ። ጸጸቱን አንዳችም ሳያስቀር ተናገረ። ያነሳውን አመሰገነ። ፈጣሪ የሰጠኝን ድንቅ ድምፅ አባከንኩት። አሁን ግን ከ20 ዓመታት የጠፋ ጊዜ በኋላ ዳግም ተመልሻለሁ። ልጠቀምበት። የራሴ ሾው እንዲኖረኝ እፈልጋለሁ። ሌሎች በእኔ የከፍታም የዝቅታም ዘመን መማር አለባቸው። ክፉ ልማድ ክፉ ነው። ክፉ ልክፍት ይጥላል፣ እንደኔ ይዳርጋል። ግን ቁም ነገሩ ወድቆ መነሳት ነውና ከእኔ ተማሩ አለ። Hunger Bowl this Sunday when Nebraska meets Boston College. So that when you hear the craft spot, that's my first spot. And I may get tearful, but yeah, that's my first thing. ይህንን ብቻ አይደለም ቴድ ዊሊያምስ ያለው፣ ጥሎት የነበረውን ሱሱን መበቀል ይፈልጋል። ከራሱ አልፎ እንደ ቀልድ ተጀምሮ እያለ የሚጥል ለዓመታት ከቤት አስወጥቶ ለጎዳና ሕይወት ለዳረጋቸው መትረፍ እንደሚፈልግ ነበር ቴድ ዊሊያምስ የተናገረው። እውነትም ነበር ቃሉ። የመለሰውን ስሙን ተጠቅሞበት ለበርካታ የቤት አልባ የጎዳና ሰዎች ደርሷል። አሁን ወድቆ የነበረው ስሙ ተነስቷል፣ ቀጥ ብሎ ቆሟል። ለሌሎች የሚተርፍበት የተቸገሩትን የሚረዱበት ድርጅት አቋቁሟል። ከሱስ የሚያገግሙበት፣ ቤት አልባነታቸው አብቅቶ ባለቤት የሚሆኑበት፣ የሚመገሙበት፣ የሚለብሱበት። ታዲያ ይህ ማለት ግን ቴድ ዊሊያምስን የጠመደው ሱሱ ዳግም አልፈተነውም ማለት አልነበረም። ሕይወት ደግማ ደጋግማ ከሰጠችው እድሉ ሊያደናቅፈው ሞክሮት ነበር። ማገገሚያ ገብቶ በርትቶ አሸንፎት እንጂ። ይህንን ሁሉ የመነሻ መድረሻው የፈተና ማለፊያውን መንገድ የሚያሳይ በቅርቡም በሩቁም ላሉት የኔ የሕይወት ጎዳናዬ መንገዴ ከጠቀመ ካስተማረ በሚል የራሱን መጽሐፍ ለንባብ አብቅቷል። ወርቃማ ድምፅ ቴድ ዊሊያምስ በሚል የእምነት ጽናት፣ ጠንካራ ሥራ እኔን ከጎዳና አወጣኝ ይላል ቴድ ዊሊያምስ። የዚህ ፎቶና የዚህኛው ልዩነት ግልጽ ነው። የመነሳት ምልክት። የወርቃማው ድምፅ ሾው
ከቴድ ዊሊያምስ ጋር በሚል ሰርቶ ያለመውን ሁሉ አሳክቷል። I really enjoy doing this show, and I really like reading your comments and all that energy and inspiration that I get from them. So keep on supporting me, man. The shows are better and better. ወድቆ መነሳትን፣ ቀና ብሎ መሄድን የማሳየት ምልክት የወርቃማው ድምጽ ጌታ ቴድ ዊሊያምስ። Hi, I'm Ted Williams. Last year I received a lot of love from people who really helped out. That's why this Valentine's Day, I'd like to do something a little different and give back the best way I know how. From February 12th through the 14th, do something extra special for that certain someone. Tell them you care.